የቀዳማዊ እመቤቷ ጥፊ ወራዳም ማታ አለቆም ብሪጂትም አነጋጋሪው ቅሌትም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በባለቤታቸው በጥፊ ሲቀምሱ የሚያሳየው ቪዲዮ ከወጣ በኋላ ዓለም መነጋገሪያ አድርጎታል። ቅሌት የተደጋገመባቸው ማክሮን አንገታቸውን የሚያስደፋ ክስተት በካሜራዎች አይን ውስጥ ዳግም ገብቶባቸዋል። በእድሜ አያት ልትሆናቸው የምትችለው የ72 ዓመቷ ባለቤታቸው ቀዳማዊ እመቤት ብሪጂት ማክሮን ወጣቱን ባለቤታቸውን በጥፊ ሲመቱት ታይቷል። የማክሮንና ባለቤታቸው ቅሌት ይህ የመጀመሪያው አይደለም። ማክሮን በእድሜ በገፉት ባለቤታቸው ምክንያት ቅሌት ውስጥ ደጋግሞ ገብተዋል። ከሌላ ሀገር መሪ ጋር ወራዳ ተባብለው እስከ መሰዳደብ ደርሰዋል። እብድ ተብለዋል። በጥፊ ተመተዋል። በ15 ዓመታቸው የወደዷት አስተማሪያቸውን ጠብቀው ያገቡት ማክሮን ቤታቸው የመከራ ነው ይባላል። ቀዳማዊ እመቤቷ ማታ ማክሮንን ለሰከንዶች እንደማይተዋቸው ይናገራሉ። ስለ አስገራሚው የፕሬዝዳንቱ ትዳርና የተደጋገመ አስገራሚ ቅሌት እናያለን። እስከ መጨረሻው ድረስ ተከታተሉን። እንደሚታወቀው አፄ ቴዎድሮስ ኃይለኛ ንጉስ ነበሩ። ምድር ሰማይ የሚያረግድላቸው፣ ህዝብ የሚፈራቸው፣ ሰራዊት የሚሰግድላቸው አስፈሪ ሰው ነበሩ ይባላል። ታዲያ እንዲያስፈሪ የሆኑት ቴዎድሮስ ከባለቤታቸው ጋር ሲኖሩ የግርማ ሞገሳቸው አብሯቸው አይታይም ነበር። አፄ ቴዎድሮስን ባለቤታቸው ስማቸውን አንጠልጥለው ጠርተው ያልሆነ ነገር ይናገራሉ። ታዲያ ይህንን ንግግር ከበር ላይ ሆኖ ይጠብቃቸው የነበረው የቅርብ አጃቢያቸው ሲሰማ ከው ብሎ ይደነግጣል። ያን ግዙፍ ንጉስ ሚስታቸው በዚህ ልክ ሲያናግሯቸው በመስማቱ ጆሮን ተጠራጠረም። ሆኖም ግን ንግግሩ ሲደገም አጃቢው ስሜቱን መቆጣጠር ተስሮት ጎራዴውን መዞ በንዴት በሩን ከፍቶ ይገባና እንዴት በስደፍሪ ነው ንጉስ ቴዎድሮስን እንዲህ የምትናገሪ በሚል ሊሰይፋቸው ሲል አፄ ቴዎድሮስ አጃቢያቸውን አረጋግተው ተዋት ያውልህ አንተ የምታውቀኝ ታጠቂ እሷ የምታውቀኝ አውልቅ ያሉት ይባላል። ማንም ወንድ ሚኒስትር፣ ከፍተኛ ባለስልጣን፣ የተማረ ምሁር፣ የተከበረ ሰው፣ ጀግና፣ የሚፈራ ሰው ቢሆን እንኳን ሚስቱ ጋር ሲሆን ባል ብቻ ነው። ቤት ውስጥ ውጪ ላይ እንዳለው ልከበር፣ ልፈራ፣ ይጨብጨብልኝ፣ እኔ ያልኩት ብቻ ይሰማ ማለት አይቻልም። ሚስት ናትም። እርሳቸውም ፕሬዝዳንት ሳይሆኑ ባል ናቸው። በእርግጥ ከባልነት ባሻገር አንዳንድ ሚስቶች ባላቸውን ሳይነግስ ንጉስ አድርገው የሚያኖሩም አሉ። ኢማኑኤል ማክሮን ግን በዚህ የታደሉ አይመስሉም። በ25 ዓመት የምትበልጣቸው ባለቤታቸው አደባባይ ላይ ያውም ደግሞ ስንት ጋዜጠኛና እንግዳ ቆሞ ለመቀበል እየጠበቀ ባለበት አውሮፕላን በር ላይ በባለቤታቸው በጥፊ ተመተዋል። በዓለም አደባባይ ፊት ከልጅነት እስከ ዕውቀት ባፈቀሯት ሚስታቸው ተዋርደዋል። Emmanuel Macron has been humiliated by his very own wife in front of the eyes of the world. የ72 ዓመቷ ብሪጂት ማክሮን የ47 ዓመቱን ባለቤታቸውን አደባባይ ላይ በጥፊ መተዋቸዋል። የኢማኑኤል ማክሮንን ክብርም እጅግ ዝቅ አድርጎታል። በፖለቲከኞችና በፈላስፎች ሁለት የተለያዩ ነገሮች ይባላሉ። ፖለቲከኞች ሀገር መምራት የምትጀምረው ቤተሰብን በስነ ስርዓት መምራት ነው ይላሉ። ቤተሰብን መምራት ከቻልክ፣ በቤተሰብህ ከተከበርክ፣ ከዚያም በማህበረሰቡ እያለ በሚያድግ ሂደት ሀገር መሪ መሆን ይችላል ይላሉ። ፈላስፎች ግን በዚህ አይስማሙም። ሚስትህን ወይንም ባለቤትህን በስነ ስርዓት ማስተዳደር ከቻልክ ሀገር መምራት ቀላል ነው ይላሉ። ማክሮን የገጠማቸውን ስናይ ፈላስፎቹ ልክ ይመስላሉ። በዓለም ከአያላን ጎራ ከፊት ለፊት ያለችውን ፈረንሳይን ታክል ሀገር እየመሩ ነገር ግን በባለቤታቸው በዚህ ልክ መዋረዳቸው በእውነትም አስገራሚ ነው። ኢማኑኤል ማክሮን ባለቤታቸውን ብሪጂት ማክሮንን የወደዷት ገና 15 ዓመት ተማሪ እያሉ ነው። ያውኗ ባለቤታቸው ያኔ 39 ዓመት ዕድሜ የነበራቸው መምህራቸው ነበሩ። በወቅቱም የአሁኑ ባለቤታቸው የድራማ አስተማሪያቸው የነበሩ ሲሆን ማክሮን ፍቅር ውስጥ የወደቁትም ያኔ ነው። ይሁን እንጂ ብሪጂት ያኔ ባለትዳር ነበሩ። 3 ልጆችንም ወልደው ነበር። 17 ዓመታት ካለፉ በኋላ
ብሪጂት ከልጆቻቸው አባት ጋር ተፋቱ። ማክሮን ከ17 ዓመት ጥበቃ በኋላ መልሰው የፍቅር ጥያቄ ያቀረቡ። በፍረንጆቹ 2007 ወይንም በኢትዮጵያ አቆጣጠር በ1999 ተጋቡ። እስካሁን ልጅ አልወለዱም። ብሪጂት ልጃቸው የሚሆን ባላቸውን እንደሚወዱት በተለያየ ጊዜ ተናግረዋል። ወጣት ወንዶችን ወዳሉ የሚሉት ብሪጂት ማፍቀር የህይወት አንዱ ክፍል ነው ይላሉ። ፓፓሬዚዎች እንደሚሉት ብሪጂት የልጆቻቸውን አባት የፈቱት ማክሮንን ለማግባት ሲሉ ነው ይላሉ። ሀበሻ ቢሆኑ ምን ነው በመቁረቢያ ጊዜው እንዲህ አይነት ፍቅር ውስጥ ገቡ ይባሉ ነበር። ዳሩ ሀበሻ አይደሉም፣ ፈረንሳይት እመቤት ናቸው። ዛሬም ባላቸውን ሲያዩ ወጣትነት እንደሚሰማቸው ይናገራሉ። በተለይም በምሽት ብቻቸውን መሆን እንደማይፈልጉና ፈጽመው ከማክሮን እንደማይለዩ ይናገራሉ። ለዚህም ይመስላል ማክሮን በገቡበት ሁሉ ብሪጂትም አብሮ የሚታዩትም። ማክሮንም ቢሆኑ የእድሜ ወሰን ሳይገድባቸው ባለቤታቸውን እንደሚያፈቅሩ በተደጋጋሚ ይናገራሉ። ማክሮን እኒ ባለቤታቸውን በስም አይጠሯቸውም፣ እውነቴ ሲሉ ይጠሯቸዋል። ይሁን እንጂ ኢማኑኤል ማክሮን በባለቤታቸው ሲዋረዱ የመጀመሪያቸው አይደለም። ከዚህ ቀደም ከብራዚል ፕሬዝዳንት ቦልሶናሮ ጋር ደደብ የሚል ስድብ የተቀላቀለበት ግጭት ውስጥ ገብተው ነበር። በማክሮን የትዳር ህይወት ጋዜጠኞችና ፖለቲከኞች ብቻ ሳይሆን መሪዎች ጭምር ያሾፉበት ጊዜ አለ። ለዚህ ደግሞ ነውጠኛው የብራዚል ፕሬዝዳንት ቦልሶናሮን የቀደማቸው አልነበረም። ነገሩ እንዲህ ነው። ያን ሰሞን ከአማዞን ጫካ ሰደድ እሳት ጋር በተያዘ ማክሮን የብራዚሉን ፕሬዝዳንት ተሳድቦ ነበር። ታዲያ በዚህ ሰሞን የብራዚሉ ፕሬዝዳንት ቀንደኛ ደጋፊ እንደሆነ የተነገረለት አንድ ግለሰብ የሁለቱን አገራት ቀዳማዊ እመቤቶች ምስል በፌስቡክ ገጹ ላይ በማተም ያልተገባ አስተያየት ይሰጣል። በግለሰቡ የፌስቡክ ሰሌዳ ላይ የታተመው የሁለቱ ቀዳማዊት እመቤቶች ፎቶ ዋና ዓላማ ያደረገው የሁለቱን መሪዎች ሚስቶች ቁንጅናና እድሜን ማወዳደር ነበር። የብራዚሉ ፕሬዝዳንት ባለቤት በጣም ወጣትና ቆንጆ ሲሆኑ የማክሮን ደግሞ በተቃራኒው ነው። ከፎቶ ስር ታዲያ አሁን ለምን ማክሮን ቦልሶናሮን መክሰስ እንደፈለገ መቼስ ግልጽ ነው የሚል መልእክት ታትሞበታል። ይህንን ያለው የብራዚሉ ፕሬዝዳንት ቀንደኛ ደጋፊ የሆነ ሰው ነው። ከዚህ የፌስቡክ ገጽ ስር ብቅ ያሉት ነውጠኛው የብራዚሉ ፕሬዝዳንት ቦልሶናሮ አንተ ተው እንጂ ሰውየውን አታዋርደው ሲሉ በሽሙጥ መልክ አስተያየታቸውን ሰጡ። በሽሙጥ ሳቅ የታጀበውና በፖርቹጋል ቋንቋ ከቦልሶናሮ የተሰጠው የፌስቡክ አስተያየት ማክሮን ላይ ደርሶ ማክሮን እሳት ጎርሶ የብራዚሉን ፕሬዝዳንት አስነዋሪና ወራዳ ነው ሲሉ ጠሯቸው። ማክሮን እንደተበሳጩ ሰውየው ባለቤቴን የሚያዋርድ ነገርን የተናገረው የብራዚል ህዝብ ትልቅ ህዝብ ነው፣ ፕሬዝዳንቱ ግን ክብረ ቢስ ናቸው፣ ብራዚላውያን ለክብራቸው የሚመጥናቸውን መሪ ያገኛሉ ብዬ ተስፋ አደርጋለሁ ነበር ያሉትም። የብራዚሉ ፕሬዝዳንት ወትሮም በሴቶች በጥቁሮችና በህፃናት ማህበረሰቦች ላይ አሉታዊ አስተያየት መስጠት የለመዱ ዘርጣጭ ቢጤ ነበሩ። በ2014 እንደ ጎርጎሮሳውያኑ ለምሳሌ የግራ ዘመም ፓርቲ የምክር ቤት አባል የነበሩትን ማሪያ ዱ ሮሳሪዮን እጅግ አስደንጋጭ ቃላትን ተናግረዋቸዋል። ያውም ሸንጎ ተቀምጠው ዓለም ጉድ ብሎ ነበር። ቦልሶናሮ ወይዘሮዋን በጊዜው ያሏቸው የሚከተለውን ነበር። ጾታዊ ወሲብ ጥቃት ፈጽመው በመኝ እንኳን ለዚህ የሚመጥን ቁንጅና የሎትም ነበር ያሏቸው። በተመሳሳይ በ2017 እንደ ጎርጎሮሳውያኑ ስለራሳቸው ይህንን ብለው ነበር። 5 ልጆች አሉኝ፣ 4ቱ ወንዶች ነበሩ። በአምስተኛው ስንፈት ገጠመኝና ሴት ተወለደች ብለው ያውቃሉ። ታዲያ እኒ ሰው የማክሮንን ባለቤት ቢያሽሟጥጡ የሚያስደነግጥ ሳይሆን የሚጠበቅ ነው። ማክሮን አደባባይ ላይ ጥፊ ሲቀምሱ ይህ የመጀመሪያቸው አይደለም። ከ3 ዓመት በፊት መንገድ ላይ ጠንካራ ጥፊ አጋጥሟቸው ያውቃል። French President Emmanuel Macron was shaking hands in southern France Tuesday when a man shouted down with Macronia. የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮን ከ3 ዓመት በፊት በስራ ጉብኝት ላይ እያሉ በጥፊ ተመተው ነበር። ፕሬዝዳንት ማክሮን በይፋዊ ስራ ጉብኝት ላይ ሰላምታ እየሰጧቸው የነበሩ ሰዎችን እየጨበጡ ሳለ ነበር በአንድ ግለሰብ በጥፊ ተመቱትም። ፕሬዝዳንቱ በጥፊ ሲመቱ የሚያሳየው ተንቀሳቃሽ ምስል ማህበራዊ ሚዲያዎች ላይ በስፋት ተሰራይቶ ልክ እንዳውኑ መነጋገሪያ ሆኖ ነበር። ዳንኤል ታሬል የተባለው ግለሰብ ፕሬዝዳንቱን መምታቱን ለፍርድ ቤት በሰጠው ቃል አምኖ ፍርድም ተፈርዶበታል። በጥፊ የተማታው ግለሰብ ማክሮኒዝም ይውደም እያለ ነበር ፕሬዝዳንቱን በጥፊ መታቸው። የግለሰቡ ድርጊት በመላው ፈረንሳይ በርካቶችን ያስቆጣ ነበር። አቃቤ ሕግም ግለሰቡ በ18 ወራት እስር እንዲቀጣ ጠይቆ ነበር። ፍርድ ቤቱ ግለሰቡ ላይ የ18 ወራት እስር ቢፈርድበትም 14ቱ በይቅርታ የሚታይ ይሆናል ተብሎ
አሁን ቅጣቱን ጨርሶ ተፈቷል። ማክሮንን የተማታው ዳንኤል ታሬል ፕሬዝዳንቱን ለምን እንደተማታ ሲጠየቅ ከጓደኛው ጋር የፕሬዝዳንቱን ጉብኝት መኪናቸው ውስጥ ሆነው እየጠበቁ ሳለ በሁሉም ዘንድ የሚወሳ ተግባር ለመፈጸም በማሰቡ እንደሆነ ነበር የተናገረው። ያውኑ ጥፊ ለማክሮን ሁለተኛ አደባባይ ጥፊያቸው ሆኖ ተመዝግቧል። በርግጥ አንዳንዶች ማክሮን ጤነኛ አይደለም ብለው የሚሟገቱም አሉ። ከነዚህ ውስጥ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን አንደኛው ናቸው። ከ5 ዓመት በፊት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የአእምሮ ጤና ምርመራ ያስፈልጋቸዋል ብለው ነበር። በወቅቱ ኤርዶጋን ይህንን ማለታቸውን ተከትሎ ፈረንሳይ የቱርክ አምባሳደሯን ጠርታ ነበር። ኤርዶጋን የፈረንሳዩን ፕሬዝዳንት የአእምሮ ጤና ምርመራ ያስፈልጋቸዋል ያሉት ፕሬዝዳንት ማክሮን ጽንፈኛ እስላማዊነትን ለመዋጋት ቃል ገባለው ብለው በመናገራቸው ምክንያት ነበር። ማክሮን ይህንን ያሉት ፈረንሳያዊው መምህር አወዛጋቢውን የነብዩ መሐመድን የካርቱን ምስሎች ክፍል ውስጥ ማሳየቱን ተከትሎ አንገቱ ተቀልቶ መገደሉን ተከትሎ ነበር። ያኔ ማክሮን የፈረንሳይ መንግስት የአንድን ማህበረሰብ ወይም እምነት ተከታዮችን ስሜት ለመጠበቅ ሲባል የሰዎች የመናገር መብት ሊገደብ አይገባም ብለው ነበር። የቱርኩ ፕሬዝዳንት በዚህ ላይ አስተያየታቸውን ሲሰጡ ማክሮን የሚባለው ግለሰብ ከእስልምናና ሙስሊም ጋር ያለው ችግር ምንድነው? ማክሮን የአእምሮ ጤና ሕክምና ያስፈልገዋል ሲሉ ነበር የተናገሩት። እንግዲህ ማክሮን ከመሪዎችና ከባለቤቶቻቸው ጋር ውዝግብ የማያጣቸው ናቸው። ኢማኑኤል ማክሮን በአውሮፓ ውስጥ ጠንካራ ከሆኑት ሀገራት መካከል አንዷ የሆነችውን ፈረንሳይን እየመሩ ሲሆን በግላዊ ህይወታቸው ምክንያት ተደጋጋሚ ውዝግቦች ያጋጥማቸዋል። ፈረንሳያውያንም ማክሮን የሀገሪቱ መሪ መሆን ብቃት የላቸውም የሚል ተደጋጋሚ ተቃውሞችን ያቀርባሉ። በነገራችን ላይ ማክሮን ስለ ትላንትናው የባለቤታቸው ጥፊ ምላሽ የሰጡ ሲሆን ይህንን ያክል አነጋጋሪ ሊሆን የሚችል አልነበረም፣ ቀልድ እየተቀላለድን ነበር ብለዋል። ያመናቸው ግን የለም። አበቃን። ሰናይ ጊዜን ተመኘን።